የብርሃን ጨለማ አስተማሪ የህይወት ታሪክ ጸሐፊና አቅራቢ ቤተሰብ ሁለገብ ቲዩብ ክፍል 5። ቤተሰቦቼ ጋር ያለኝን ነገር አስተካክዬ ከጨረስኩ በኋላ ፓስፖርቴም እጄ ላይ ስለደረሰ የውጭውን ፕሮሰስ ጀመርኩኝ። የውጭውን ፕሮሰስ በህጋዊ መሰረት ከጀመርኩኝ በኋላ ግፋቢል 15 ቀን እንደቆየ ቪዛ እንደመጣልኝ ተጠርቼ ወደ አዲስ አበባ ቀናው። አዲስ አበባም የሚጠበቀኝብኝን ሜዲካሎች፣ አንዳንድ ምርመራ፣ አሻራ፣ ብዙ ነገሮችን አስተካክዬ የፕሮሰሱን ጉዳይ ከጨረስኩ በኋላ በድጋሜ ወደ ቤተሰብ ተመለስኩኝ። እናቴ አንዳንድ ለጉዞ የሚሆኑት ነገሮችን አዘጋጅታልኝ ነበርና እሱን አስተካክዬ ጨረስኩኝ። ቤተሰቤንም ተሰናብቼ ወደ አዲስ አበባ ተመለስኩኝ። አብሮኝ ታላቅ ወንድሜ ሊሸኘኝ መጥቶ ነበር። በቃ ቤተሰብ እንዲመጣም አልፈለግኩም። ምክንያቱም እዛ ጋ ብዙ ቤተሰብ ሲላቀስ ብዙ ነገሮች ስለምሰማ እኔም ቤተሰቤ አልቅሰው እንዲሸኘኝ አልፈለግኩም ነበር። ከታላቅ ወንድሜም ጋር አዲስ አበባ ቀናን። በሰዓታችንም ኤርፖርት ተገኝተን የሚጠበቅብኝን አስተካክዬ ወደ ውስጥ አመራው ተሰናብቸው። እንግዲህ ህይወት እንደገና ቀጥላለች። አዎ ህይወት ይቀጥላል። በስደትም እንግዲህ ምን እንደሚገጥመኝ አላቅም። ፈጣሪ ብቻ ከፊት እንዲቀድም ጸልዬ ወደ ህይወት ወደ አመራችልኝ መንገድ ጉዞዬን ቀጥያለሁ። ኤርፖርት ላይም ብዙ ወደ ስደት የሚሄዱ ኢትዮጵያውያን እህቶቼን አገኘው። ልክ እንደኔ አዲስ የሆኑ ከገጠር ከከተማ ከተለያዩ ክፍለ ሀገራት ህይወት እንደኔ የተጨለመባቸው ብዙ እህቶቼን አገኘው። አወራን፣ ጥሩ ጊዜ ማሳለፍን። ባለችን ሰዓት እኔ ወደ ዱባይ ነበረ የምበረው። ብዙዎቹ ወደ ሳውዲ ወደ ተለያዩ አረብ ሀገራት ነው የሚሄዱት። ከኔ ጋር ወደ 15 የሚሆኑ ወደ ዱባይ የሚበሩ ኢትዮጵያኖች አሉ። ከአንድ ቢሮ ይሁን የተሰባሰብነው ከተለያዩ ቢሮ አላቅም፣ ብቻ ወደ 15 እንሆናለን። በእርግጥ የለበስነው ዩኒፎርም የተለያየ ነው። ከተለያየ ቢሮ እንደመጣን ያስታውቃል። ብቻ ተሰባስበን ወደ ተዘጋጀልን ፕሌን አመራን። ፕሌኑም ጊዜና ሰዓቷን ጨርሶ ዱባይ አረፍን። ዱባይም ሁላችንም በየአሰሪያችን ተበታተንን። ህይወት እንደገና ቀጠለች። ሁሉም በየተሰማራበት የስራ መስክ ህይወቱን ይቀጥላል። አዎ እኔም ወደ ተዘጋጀልኝ ቤት አመራው። መታ የወሰደችኝ አንዲት መልከ መልካም ቆንጆ ሴት ነበረች። እንግዲህ ህይወቴን ከእሷ ጋር ልቀጥል አንድ ብዬ መንገዴን ጀምሬያለሁ። እቤትም ከደረስን በኋላ አረብኛ አላቅም። በእርግጥ ያው አንዳንዴ በእንግሊዘኛ ታወራኛለች። ሻወር እንዲወስድና ልብሴን እንድቀይር ነግራኝ ወደ ክፍሏ አመራች። ክፍሌንም አሳይታኝ እኔም ያለችኝን በማድረግ ልብሴን ቀያይሬ ሻወር ወስጄ ወደ ሳሎን መጣው። እሷም አበያዋን አወላልቃ ወደ ሳሎን መጣች። እሷና 2 ልጆቿ አብረው እንደሚኖሩና ባለቤቷ ለስራ ወደ ሌላ ሀገር እንደሄደ ነገረችኝ። በ15 ቀን አንዴ እንደሚመጣ ሁሉንም አጫወተችኝ። በቃ መልካም ሴት ትመስላለች። ገና እንዳየዋት አላቅም፣ ወደድኳት። ያው መቼም በቋንቋ ባንግባባ በሃይማኖት ባንግባባ አንድ ህይወት ብዬ ተሰድጄ አይደለ እንግዲህ ምን አማራጭ አለኝ? የመጣውን ሁሉ በጸጋ መቀበል ነው ብዬ በምትመራኝ መንገድ መሄድ ጀመርኩኝ። እረፍት እንዳደርግም ነግራኝ በጠዋት ተነስቼ ምን መስራት እንዳለብኝ ሁሉንም በቅደም ተከተል አስረዳችኝ። እኔም በጠዋት ተነስቼ የተለመደው ስራ የነገረችኝን መስራት ጀመርኩኝ። በጣም ይከብዳል። አዲስ ስትሆኑ ደግሞ ሁሉ ነገር ይከብዳል። በደቂቃ ልጄን አፈቀኝ። ቁጭ ብዬም ማልቀስ ጀመርኩኝ። ጌታ ሆይ ለምን ከልጄ ነጠልከኝ? ህይወት ለኔ ለምን እንደዚህ ሆነች ብዬ ወደ ፈጣሪ ለመንኩት። ግን ምንም ማድረግ አልችልም። ህይወት እንደዚህ ናት። ለአንዱ መራራ፣ ለአንዱ ጣፋጭ፣ ለአንዱ ቀና፣ ለአንዱ ጠምዛዛ። ብቻ ምን ልበላችሁ፣ እኔ በመጀመሪያ ህይወቴ ተበላሸ። አሁንም ህይወቴ እንደዚህ ሆኗል። ግን ተመስገን ነው የምለው። ምክንያቱም ደስ የሚል የአብራኬ ክፋይ ፈጣሪ ሰጥቶኛል። እሱ
ትልቅ መጽናኛዬ ነው ለኔ። እናም እንባዬን ጠራርጌ ወደ ስራ የተመለስኩኝ። ስራዬንም እያከናወንኩኝ ሳለ ሴትዬ ተነሳች። ቁርስም እንዳዘጋጅ ጠይቃኝ ቁርስም ሰራን። የሚገርመው ነገር ምግብ አብራኝ ሰራች። ምግብ ራሷን አትመሰራው፣ ምክንያቱም ባለቤቴ እኔ ከሰራሁት ውጪ አይበላም ብላ ነገረችኝ። አይ ጥሩ ነው፣ እኔ ያለውን ስራ አግዝሻለሁ ብዬ አወራን። ያው ብዙም እንግሊዘኛ ባትችል የተወሰነ ትሞክራለች፣ በዛ የተወሰነ እንግባባለን። የሚገርመው ነገር በጣም ፈጣን ናት ለነገሮች። እናም እኔም እንግዲህ ያለኝን ስራ ጨራርሼ ወደ ክፍሌ አረፍ ልል ሄድኩኝ። እሷም ልጆቿን ወደ ትምህርት ከሸኛኘች በኋላ እናቷ ቤት ደርሳ ልትመጣ ሄደች። እኔም ክፍሌ ገብቼ አረፍ ብዬ ከዛም በኋላ ስትሄድ የልጆችን ልብስ እንዳጣጥብ ነግራኝ ስለነበረ ወደ ማሽን አመራው። ማሽኑ ጋር ስደርስ ሁሉም ግራ ገባኝ። እሱን አላሳየችኝም። ሆኖም ግን በእንግሊዘኛ ስለሆነ እዛ ላይ እያነበብኩኝ ሞከርኩትኝ። አውቶማቲክ ነው ማሽኑ። ብቻ እዛ ስልጠና ቦታ ላይ የተወሰነ ስለተመለከትኩኝ እንደምንም ሞከርኩትና ማሽኑ ሰራልኝ። በጣም ደስ አለኝ። ምክንያቱም ለመጀመሪያ ጊዜ በህይወቴ በራሴ ልቆም ነው ብዬ አሰብኩኝ። ብቻ ተመስገን ብዬ ፈጣሪን አመሰገንኩ። ልብሱንም ማሽን ከከተትኩ በኋላ አንዳንድ የቀሩኝን ስራ ማጠናቀቅ ቀጠልኩኝ። ከዛም እሷም ወደ 10 ሰዓት በግምት ሲሆን ከቤተሰቦቿ ወደ ቤት ተመለሰች። ስትመለስም የተለያዩ እቃዎችን ይዛ መታ ነበርና ግማሹን ፍሪጅ ግማሹን ወደ ከበት አስገባባን። ሻውሮ ወስጄ ልምጣ ብላ ወደ ላይ ወጣች። እኔም ትንሽ የተወሰነ ሻይ ነገር አፈላውላት። ጋዋም ሁሉንም አስተካክዬ እስክትመጣ ጥበቃዬን ጀመርኩኝ። ስትመጣም የሚገርመው በጣም ቀለል ያለች ናት ብያቸዋል ነበር። እንድቀመጥ አዘዘችኝ። አጠገቧ ተቀመጥኩኝ። በቃ ምን ልበላችሁ እህቴንም ማውራት ያህል መሰለኝ። በነገራችን ላይ እህት እንደሌለኝ ታውቃላችሁ፣ ግን በቃ እህቴን ያገኘው ያህል መሰለኝ። ምክንያቱም በስደት ዓለም የሚወራው ብዙ ነገሮች ነው። ማዳሞች ክፉ ናቸው፣ ማዳሞች እንዲህ ናቸው እየተባለ ሲወራ ብዙዎቻችን እንሰማለን። ሆኖም ግን በእርግጥ ከብዙ አንዶቹ መልካም ሊሆኑ ይችላሉ። ምናልባት እችም ለእኔ መልካም ልሆናልኝ ሊሆን ይችላል፣ አላውቅም። ፈጣሪ እንግዲህ ለእኔ ያዘጋጀልኝ ይሄ ነው ብዬ አሰብኩኝ። በነገራችን ላይ ስልክ ይዤ እጄ ስለነበረ ካርድ ሞልታልኝ ወደ ቤተሰብ ደወልኩኝ። ቤተሰብም በሰላም እንደገባው ነገርኳቸው። ለምን ይሄን ያህል ቀን ቆየሽ አሉኝ። አይ ስራውንም እስከምለምድ ከእሷ ጋርም እስከምግባባ ነው ብዬ ለአባቴ ያስረዳሁት። ልጄንም አወራሁት። ማሚ የት ሄደሽብኝ ነው? እኔ እኮ አለቀስኩኝ ስትጠፊብኝ አለኝ። ባባዬ ለስራ ሄጄ ነው፣ እሺ አልቆይም ቶሎ እመጣለሁ ብዬ አባ እየተናነቀኝ ልጄን አወራሁት። አባቴም ስልኩን ተቀብሎ ልጄ አይዞሽ፣ እኔም እጸልያለሁ፣ እናትሽም ትጸልይልሻለች፣ አንቺም በጸሎት በርቺ፣ እግዚአብሔር ምን እንዳዘጋጀልሽ አይታወቅም፣ ህይወት ይቀጥላል፣ ጠንከር ማለት አለብሽ፣ ልጅሽ እንደሆነ ደስተኛ ነው፣ ምንም አታስቢ፣ አያትሽ አሞላቀዋለች ገና ካሁኑ አለኝ። ደስታ ተሰማኝ። ምክንያቱም እኔ ያላገኘሁትን ልጄ ማግኘቱ በጣም ደስ አለኝ። ብልበላችሁ በቃ ደስታ ተሰማኝ። እናም ሳላቀው በጉንጬ ላይ እንባ የፈሰሰ። ሴትዮ የደነገጠች። ምን እንደወኩም ጠየቀችኝ። አይ ልጄን እያወራሁት ስለነበረ ነው አልኳትኝ። ልጅ አለሽ አለችኝ። አዎ አልኳትኝ። ዋው በጣም ደስ ይላል። ስንት ልጅ አለችኝ። አንድ ልጅ ነው ያለኝ አልኳት። ታድለሽ፣ እኔ 2 አሉኝ አለችኝ። አዎ አልኳት። ወንድና ሴት ልጆች አሏት፣ በጣም ደስ የሚሉና የሚያጓጉ። እናም በቃ ይዞሽ ብላ እንባዬን ጠራረገችልኝ። በቃ ምን ልበላችሁ የእናቴን ያህል ተሰማኝ። ምክንያቱም በጣም ምርጥ ሴት ናት። እናም እንደዚህ እያለን የምንበላውን ምግብ ከጨራረስን በኋላ እቃዎችን አነሳስቼ አጣጠብኩኝ። በመሃል ባለቤቷ ደወለ። አወራችሁ።
እንደ ነገ ሊመጣ እንደሆነና አንዳንድ ነገሮችን እንድታስተካከል ነገራት። እሷም ባላት መሰረት ሽቁጥቁጥ ብላ አስተካከለች። እኔ ፈራው፣ ደነገጥኩኝ። ምክንያቱም ገና ሳይመጣ እንዲህ የፈራችው የተሽቆጠቆጠችለት ምን ይሆን ብዬ አሰብኩኝ። አይ መከራ። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንደተለመደው የብርሃን ጨለማ ክፍል 5 ይህንን ይመስል ነበረ። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ቸር ሰንብቱልኝ። ለቻናሌ አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ኢትዮጵያ ሀገራችን ሰላም ያርግልን። ቤተሰብ የሆናችሁ ደግሞ ያልተለመደውን ትብብራችሁ እንዳይለየን። ቸር ሰንብቱልኝ። እወዳችኋለሁ።